እና ሶስት ሰው ነው ሀገሩ ነው ማቀው ነው ፖለት ማቀው ሊዲያዬ ጭንቅላትሽን ቦርቀቅ ቦርቀቅ አድርገሽ ወይ ሀቢባ ቤት ሂጂና ደፈርሻ ያስረገዛትን ልጅ ፊገራው ታርጊ ከማን እንዳረገዘች። ኦኬ እኔ ማቀው ፖለቲካ የለኝም። ፖለቲካ አላውቅም። ሀገር ራሱ መሪውን አውቃለሁ። የኦሮሚያ ክልል መሪን አውቃለሁ። የአዲስ አበባ መሪ አውቃለሁ። የመከላከያ መሪ አውቃለሁ። ሌላ አላውቅም። ሌላ ማን ምንድን ነው አላውቅም። የማወቅም ፍላጎት አለኝ፣ ግዴታ የለብኝም። እኔ እዛ ሀገር ገብቷቸዋል። የፖለቲካ መፈትፈት ምናምን የኔ አይደለም። ኖ አይደለም። ዮናስ ባለስልጣን ጋር ምናምን ግንኙነት አላት ምናምን ብያስብ ነበር። የላትም ስላለ እሱ እውነት ነው። እኔ አላቅም። እኔ ምንም ነገር አላቅም። እኔ ንጹህ ሴት ነኝ። እኔ ለፍቼ ማደር ንጹህ ሴት። እሱን ለማለት ነው። አይ ዶንት ሃቭ ቱ ኤክስፕሌን ማይሰልፍ። እውነታችሁን ነው። እና እንደዛ ነው። ሄለን ዛሬ ወርቁ አይተንኦን ናስቲ አልፈራህም ፈርታለች። ሄለን ሾው ከዚህ በኋላ ድምፅሽ እየቀነሰ ብትጮሂም አትደመጭም። የህልም ውስጥ ጩኸት ነው ያንቺ ጩኸት ከዚህ በኋላ የሚሆነው። ሰውየው አይነካሽም። ግን ህይወትሽ ቀላል አይደለም። ከዚህ በኋላ ኦልሬዲ ከብዷል እና ድምፅሽ እየጠፋ ያጠፋሻል። ሰውየው ብቻውን አይደለም። አንቺ እሱን የምትሰሪው እሱን እንደውም እንዳትፈሪ። እኔ ሰውየው እንዳትፈሪ። ያ ያጠፋሻል። ህይወቷን በገዛ እንትኗ አክብዳለች። ይህ ሰውዬ ከጥናነት ልጆች ጋር ምናምን ሽር ብትን ሲል ምናምን ብቻውን ይመስላችኋል? ሰውዬው ብቻውን የሚንቀሳቀስ ይመስላችኋል? የምታወራው እንዳለ ህልም ነው። አሁን 10 ደቂቃ ቁጭ ብዬ ሰማሁት። አልፈራም እስቲ ንካኝ ትላለች። ፈርታ የቱ ጋር እንደሚነካትም አታውቅም። ዝም ያለ ሰው እሺ፣ የሚሳደብ ምናምን ሰው እንዳትፈሩ። ዝም ያለ ሰው ያስፈራኛል። ያ ከዛ እንትን ትሆናለች፣ ተገማሽ ትሆናለች። ዝም ያለን ሰው ዝም ሲል ለማንኛውም ይህንን እስቲ ስሟን ትጥራ ምናምን ደደቦች። ይሄ ጭንቅላታቸው የአእምሮ ይቅርታ ደደብ ማለት የለብኝም። የአእምሮ ስንፍና ያለባቸው ሰዎች በእነሱ ሌቭል ነው የሚያስቧቸው። አሁን ዮናስ በሱ ሌቭል ነው የሚያስበኝ። ዮናስ እኮ ማለት የህፃን ልጄን ፎቶ ይዞ የሚዞሩ ነው ታውቃላችሁ። ግን በአሜሪካን ሀገር ሶሻል ሚዲያ ላይ ያልተፖሰተች ልጄ ፎቶ አስነስቶ ይዣለው አለኝ የሚል የሴት ልጄን ፎቶ ያለኔ ፍቃድ አሳድኖ ያስነሳ ነው። ያለኔ ፍቃድ የልጄን ፎቶ ሶሻል ሚዲያ ላይ ያልፖሰትኩት እኔም አባቷም ያልፖሰት ነው ፎቶ ይዞ የሚዞር ፔዶፋይል ዳስ ፔዶፊሊያ እዚህ ሀገር ያለኔ ፍቃድ ሶሻል ሚዲያ ላይ ሳልፖስታት ልጄን አፈላልጎ ፎቶ የሚዞር ነው። እና እናንተ አሁን ሴቶች ፍትህ ምናምን ትላላችሁ። ጥሩ ነው፣ ለሴት ልጅ ፍትህ መጠየቅ ጥሩ ነው። እኔም ጠይቃለሁ። ግን ይደንቀኛል እንደዚህ አይነት ብሄቪየርን ስትቃወሙ አላያችሁም? ህፃን ሴት ተደፈረች። የሴት ህፃን አደረች እንዴ? ልጅ የወራት ፎቶዋን ይዞ ለምን ይዞራል? የሰውዬ
በሚደርሰው በሰውነቴ፣ በእናትነቴ፣ በሴትነቴ ላይ ጥቃት ሲደርስብኝ ማን ቆሞልኝ ያውቃል? ስፔሻሊ በሴት ልጄ የሴት ልጄን ፎቶ ያለኔ ፍቃድ እኔ በሌለውበት ልጄን አድኖ ፎቶ ይዞ ዮናስ ሙሉነ ይዞራል። ቪዲዮ ማስረጃ አለ። ወድቄ ነበር። ዮናስ ሙሉነ ዮናስ ማኛ ብላችሁ የምትጠሩ ሰው የህፃን ልጄን ፎቶ ይዞ ይዞራል። የሴት ልጄ ያውቃቸዋል ደግሞ ልጆቼ ስንት ወንድ ስንት ሴት ልጅ እንዳለኝ። ትንሿ ሴት ናት፣ ሁለቱ ደግሞ ትላልቆቹ ወንዶች ናቸው። የእሷን ፎቶ የልጇን ፎቶ አለኝ ብሎ ይዞራል። በተደጋጋሚ ደረጃ በትንሹ 6-7 ጊዜ በላይ እንዴት አድርጎ እኔ መድፈር እንደሚፈልግ ሲያወራ የቪዲዮ ማስረጃ አለ። ያይሽ ባልሽ ቤት ሲመጣ ሻወር ወስደሽ ሞይስቸራይዝ ተደርገሽ እናም ፀጉርሽን ትንሽ የሄር ስፕሬይ አድርገሽ ሄሉ እየተሳደበች ነው። ሄለን ተነፈሰች ተብሎ ሪፖርት ይደረጋል። ይሄ ሪፖርት ነው ማለት ተሳደበች አይደረግም። ተሳደበች ተብሎ ሪፖርት ይደረጋል። ተነፈሰች ብለሽ ሪፖርት ታደርጊያለሽ። እንዴት ናችሁ? ሰላም ነው? አይኔ ከሩቅ ስለማየ ነው እንዲህ የምመጣው። መቅድዬ ቆንጆ ነሽ፣ አመሰግናለሁ። እንቁርትዬ የሆነ ሰው አንገት የሌላት ብሎ ይጠራሻል፣ ግን አንገት አለሽ። ቴንኪዩ። ጭንቅላት ይሸከማል አንገቴ። ሜቢ ጭንቅላት ከብዶት ይሆናል። ሊልዬ አንቺን ከመሰማው ጀምሮ ህይወቴ ተቀይሯል። ድሮ አልወድሽም ነበር፣ አሁን እየወደድኩሽ መጣሁ። ቀስ ፍቅር ቀንሱ። በእውነት ሊልዬ እንዳንቺ ቆንጆ የለም። አስቀያሚ ሴቶች ግን ይሰርጉሻል። አውቃለሁ። ሊልዬ ሻሹ ከየት ነው? ከቲክታክ ነው። ቪዲዮ ሰርቻለሁ። ቀይ ሻሽ አርጌ ሂጅና ግሹ። $4 ስራ ሲመጣ እንደዚህ ነው። $4 ነው። ጅስት ይህንን ያመጣሁት ሴሌ ከፍ እንዲል ነው እንጂ ምንም አላገኝበትም። በዚህ ግን ብዙ ታያምርም። ሊልዬ በስተርጅና ፈነዳሽ። አምናለሁ። በጣም ቆንጆ ነሽ፣ አመሰግናለሁ። ሊልዬ ውቢታ መንሲሳን ትመስያለሽ። አንድ ዘር ነን። እንዴት ናችሁ? ሙዚቃው ይቅር። ሰላም ነው? ምን አዲስ ነገር አለ አልልም። ቴንኪዩ ዳንዬ። ሰላም ናችሁ? ዮናስ ሙሉነ ዛሬ ለእኔ ሲመሰክር ነው። ማይ ባክግራውንድ ቅስምሽን ሰብርሻለሁ ማለት ይሄ ነው። እሺ ወይ ቅስምሽን ሰብርሻለሁ ይሄ እሺ። ቅስሟን ስበራት ይሄ ቅስሟን ስበራት ይሄ ቅስም መሰበር ከቋንቋ አልፎ ድርጊቱ
አስባችሁ ሰው ገብቶ ሲወጣ ፊልም ሰው እንዲህ ባይኑ ባየውም ይሄ ማለት ነው። ኦኬ ሰውን በልጆቹ ስትመጡበት ስፔሻሊ እንደኔ አይነቷን እናት በልጆቿ ስትመጡባት ኤክስፕላኔሽን ነው ላንሳው እና ቅስሟን ስበራት ሚስትህን ስደባት አዋርዳት ይላሉ። ማዋረድ ቅስም መስበር ይሄን ይመስላል። ይሄን ይመስላል። ዮናስ ዛሬ እኔ ከመንግስት ባለስልጣን ጋር ግንኙነት እንደሌለኝ ሲመሰክርልኝ ያለው። እኔ ከማንም ባለስልጣን እኔ አላቅም ማናቸውንም ማን ምን እንደሚመራ አላቅም። የሀገራችን መሪ ዶክተር አብይ አህመድ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ገዛል የእናትና አባት የመጡበት ክልል መሪ ሽመልስ አብዲሳ ማቅ ፖለቲካ ጌታል። ከዛ የአዲስ አበባ ደግሞ አዳነች አቤቤ አለቅ። ከዛ ሌላ አለቅ ማን ምንድን ነው አላቅም። ፖለቲካ ምንድን ነው አላቅም። እኔ ፖለቲከኛ አይደለሁም። የፖለቲካ ፓርቲ አባል አይደለሁም። ምንም ነኝ። የኢትዮጵያ ሰራዊት በማን ይመራል? በፊልድ ማርሻል ብርሃኑ ጁላ ይመራል። ይህን አውቃለሁ። ሌላ ምንም አውቀው ነገር የለም። ንጹህ ሴት ነኝ እኔ። ንጹህ ሴት ነኝ። ማውቀው ባለስልጣን የለኝም። ማንንም ማውቀው ሰው የለም። ምንም አውቀው ነገር የለም። ፖለቲካ አላውቅም። ስለዚህ ዮናስ የመሰከረልኝ እና የሆነ ሰውንም ልኮ እኔን እንዳሰደበ ዛሬ ሲመሰክር ሰማሁት። ጥሩ ስድብ ድብርብሬን ያወጣኛል። ያ ድብርብሬ ወጥቷል። ስለዚህ እሱ ታወሩት ዳስ ፔዶፊሊ የህፃናት ልጆችን ፎቶ የሚለጥፉ ምን ይሰራለታል? የሴት ልጅ ፎቶ ሴት ልጅን ለጥፌ አላውቅም። ካርቱን የማደርገው ከየት ያመጡ የልጄን ፎቶ? ልጄን ያጠገቧ ከሌለው ትምህርት ቤት ወይ ሚኒስቴር ጋር ምትሆን ለምንጡ የልጆችን ፎቶ ማደን ያስፈልገው? ከሱ ጋር ቁጭ ብላችሁ ነው ስለ ሴቶች የምታወሩት? ስለ ድመት ነፃነት መብት፣ ስለ ድመት መብት ከዮናስ ጋር ቁጭ ብዬ አላወራም። ስለማውቀው እንኳን ስለ ሴት መብት፣ ስለ ህፃናት መብት። ለነገሩ እዚህ አፕ ላይ ተውት። ለማንኛውም የሰውን ልጆች ፎቶ ይዛችሁት ፔዶፊሊያ የህፃናት ደፋሪዎች ባህሪ አንደኛው ያልተፈቀደላቸውን ፎቶዎች መያዝ፣ ህፃናትን ማሰብ፣ የነሱ ያልሆኑ ልጆችን ደጋግሞ ማሰብ፣ ቀጥሎ ፎቶ አስነስቶ ይዞ መዞር። ለምን ያለ እናቷ ፈቃድ የህፃን ልጅ ፎቶ ለምን ይዘህ ትዞራለህ? የሚደንቀው ነገር ኮኮም ፎቶ የለም። ቡባ ሊኖር ይችላል ከፌስቡክ ያምጥተውት። ኮኮም የአንድ አመቱ ፎቶ ከዛ በኋላ ነው። ለማንኛውም እንዴት ናቸው?
ያስመስላል። ታውቃለህ? ያስመስል። አሁን ቁጭ ብዬ ላይክ ነው እየነዳ ወደ ቤት እየመጣሁ ቁጭ ብዬ አሁን ሶፋኒት የምትባዩ እንደው ዛሬ ልንገርሽ፣ የዛን ጊዜ ያለፍኩት ያችን ልጅ ትሰርቢያታለሽ ብዬ ነው ዝም ያልኩሽ። እንኳን ሞተች ካለው ከጆከር ጋር ቁጭ ብለሽ ታወሪያለሽ። እኔ ግደሏት በሚመስል ሁኔታ ቀን በቀን ስለ እኔ ታወሪያለሽ። እንኳን ሞተች ካለው ጆከር ጋር ግን ትመሰጋገኛለሽ። ቪዲዮን ዛሬ ለጥፍልሻለሁ። በጣም አበዙት፣ ታውቃለህ? አበዙት እና አሁንም ኤኒዌይ ነገም ከነገ ወዲያም ሶፋኒት የጃኒ እናት እንኳን ሞተች ካለው ጆከር ጋር ቁጭ ብለሽ ታወሪያለሽ። ስቲል ታወሪያለሽ፣ ታመሰግኛለሽ፣ ቴንኪው ትይዋለሽ። ቀን በቀን ላፋችሁ ትከፍታላችሁ። ሰለቻላችሁ። ለማንኛውም ምን አዲስ ነገር አለ? የሆነች ልጅ ሚኒሶታ የምትኖር ልጅ ባሎቻችሁን እነቁ እያለች ነው። ባልሽ ገንዘብ አልሰጥም ካለ እነቂው፣ ቤት አላጸዳም ካለ እነቂው፣ በቃ እነቂ እያለች ነው። ፍቱ ማለት አልችልም፣ ትዳር የለኝም። ጥሩ ባል ከሆነ ታዘዡ። ጥሩ ባል ካለሽ ምስኪን ጥሩ ባል ካለሽ ገብቶሻል። ለቤቱ የሚተጋ ጥሩ ባል፣ ባድ ኢንቴንሽን ያለው ቢጎዳሽም አስቦ የማይጎዳሽ አስቦ ተደራጅቶ ነገሮቹን አደራጅቶ ከጠላቶች ጋር ተባብሮ ምናምን አይደለም። ሲጎዳሽ እንኳን ሳያስበው እንጂ አስቦ ያልሆነ ምስኪንዬ ባል ካለሽ ተገዥለት፣ ስሚው፣ አክበሪው። ያ የክፋት እንደ የለም ኤነ ባድ ላይት አንቺን የማያስብሽ በመጥፎ ብርሃን ውስጥ አንቺን የማያስብሽ የሚጠነቀቅልሽ ካንሰር ምናምን ይዞኝ አልጋ ላይ ብቀር ቴኬር ያደርገኛል ብለሽ የምታስቢው ጉንፋን ይዞም አሁን እኮ አይተናል። ገብቶሻል። ታምሜ በቃ የለም ፀጉሬ ረግፎ ከስቼ ምን ብዬ ቴኬር ያደርገኛል ብለሽ በዛ ህይወትሽን የምታምኘው ባል። አሁን ባል ምንድን ነው የሚባለው ጥያቄ ራሱ መመለስ አለበት። እውነቷ ነው ጆርዲ። ባል ምንድን ነው የሚባለው ነገር መመለስ አለበት። እሱን ምላሽ የሚሰጥ ባል ካለሽ ተገዥለት። ባልሽን ስሚ፣ ባልሽን አድምጪው፣ አክብሪው፣ ቦታ ስጪው። እሱ በሌለበት አክብሪው። ኦኬ የኔ ቆንጆ፣ እሱ በሌለበት አክብሪው። በሌለበት ለምሳሌ ሰዎችን እያናገርሽ ስልክ ሲደውልልሽ ስልክ ዘግተሽ የእሱን አናግሪ። ባሌ ደወለ ቻው፣ አክብሪው። እንደምታከብሪው እንዲሰማው አድርጊ። ጠብቂ። ትዳርሽን አድምጪው። ግን የማይሆን የሚደባደብ የለም። ከአንቺ ልክ ጓደኞቹን ፕራዮሪታይዝ የሚያደርግ ምናምን የሆነ እከክ የለም። እንደዛ ከሆነ ፍቺው አልልሽም፣ ግን እንዳትደባደቢ። ይሄ ባሎቻችሁን ደብድቡ፣ እነቁ ምናምን እሺ፣ እኔ የሚመጣልኝ ነገር አይደለም። ባሎቻችሁ ጋር
ኢዚ ዌይ ነበር፣ አሪፍ ነው። ግን አይ ወርክ አውት እና አይ ኢት ክሊን። አንድ ነገር ንገሪኝ ስለ መርፌው ማለት ነው። እኔ በቲክታክ በሚወራው አይደለም የማውቀው፣ በአካል ሰው ላይ ያውቀዋለሁ። አለቃዬ ላይክ ስንት ፓውንድ መሰለሽ የነበረው? ወደ 300 ምናምን ፓውንድ ነበር። በጣም እንትን ነው። ቁመቱ ደግሞ ሀይ በጣም ይሄ ቦርጩ ጋር ሞባይሉ ምናምን ይሄ ደብል የሆነ ሰው ታውቂያለሽ። ከዛ አንድ ቀን የሆነ ቦታ ቫኬሽን ሄድኩ ለ2 ዊክስ ማለት ነው። ሰውየው ሸንቃጣ ሆኖ ጠበቀኝ ማለት ነው። እግዚአብሔርን ጉር ተባለ። በቃ ይሄማ በጤና አይደለም እንዲ ያኑን ያላ በቃ ኪሎ ስጋ እንዴት ቀነሰ ብለን እኛ ለካን ትንሻ። በኋላ ግን ሰውየው ግን በሽታ ይዞታል። አሁን ስልሽ አወራሩ ይሄ ይቅር ይበለኝ ጌታዬ፣ እንደ ዘገምተኛ ነገር አይነት ነው የሚባለው። በጣም አወራሩ ስለሆነው በቃ ቀና ብሎ እንዲ አይኑን ራሱ ሲያይሽ ቶሎ መግለጥ አይችልም። እንደዛ አይነት ነገር ነው። አይ ቲንክ ሶ። እኔ ግን እኮ ገና እኮ ወልጄ እኮ ሆርሞሌም ነበር። ይሄ ወልጄ እኮ እኔ እኮ ቲክቶክ ላይ ነው የወለድኩት እና ገና ወልጄ እኮ አራስ ሆኜ የአራስ ገላይ ነው ያወቃችሁት። ገብቶሻል? ገና ቲክቶክ ላይ ስመጣ እኮ እርጉዝ ነበር። ኦኬ ሰው እንትን ይላል። እሱ እኮ በጊዜ ሂደት ነው የሚጠፋው የሚስተካከለው። ግን አዎ እኔ ግን ማለት የቆምኩት ለስራ ለጫማ ለልብስ ማስታወቂያ ነው እንጂ እኔ ብዙ ሰው የሚመስለው እኔ በጣም ወፍራም እንደሆንኩ ነበረ የሚመስለው። አይደሉም አልነበርኩም። ግን ስነሳ ከነገና ሩቅ እንዲስሆንና እንዲስቀር ፊቴ ታንሳለች እና ለዛ አዶን ነው። ግን እኔ ለስራ ብዬ ነው የቆምኩት። እኔ መቆም ምንም እቅድም የለኝም። ስራ ካልሆነ አልቆምም። የሆነ የለም ልብሶች ምናምን ማስታወቃለሁ። ስራ ነው። ገብቶሻል ነው። ኦኬ እንዴ ስራ ሳይኖር ይቆማላ? እንደዚህ ቲክታክ ላይ እንኳን ለካሱም ስራ ነው እና እንደዛ ነው። ራሳለሱ ራሴ ላይ ቀን ያጅስ ፒስ የሆኑ በቃ በራሴ ዛቢያ ላይ መዞር ነው የምፈልገው። አይ ነው እኔ እንጃ የሆነ አዲስ ቫይቭ እያሳያሽን ስለሆነ ይሆን አላውቅም። ይሉክ ሰው ቢዩቲፉል በቃ እንትና ባይዘዌም ሴክሲ ሆናለች። ግን አይተሻታል? ጂጂ ራሱ ከሳች፣ በጣም ከሳች። ለራሴ ኩክ አላደረግም ነበረ። ፎር ልጆቼ ጋር በነበርኩ ጊዜ ለራሴ ኩክ አላደረግም። የልጆቼ ምግብ ነበር የሚባለው። የልጆች ምግብ ደግሞ ምን እንደሆነ ታውቂያለሽ? እሱ ከባድ ነው። ለራሴ ኩክ ጊዜ የለኝም ነበር ለራሴ ኩክ ማድረግ ማለት ነው። አይ በጣም አምሮብሻል። ለማንኛውም አልያዝሽ የኔ ማር ከቤተሰቦችሽ ጋር ተጫወች። ኪፕ ጎዊንግ ገርል። አረ ስፖርቱን በምኑም እናቴን እኔ አሁን ጂጂን አይቼ ክርስቶስን በጣም ሞቲቬት ሆኛለሁ። ስፖርት እንትን ቫይብሬሽን ፕሌቱ አለ አይደለም? ወደ የትኛው ቫይብሬት? ታይ እንደው እሱ ላይ እሰራለሁ። ከዛን የሆነ የለም ትንሽ የህይወት ለውጥና ስኳር 4 ኪሎ ወድሻለሁ በያት ብላሻለኝ። 4 ኪሎ ምን አድርጌ እንደበድዬ እንደሆነ ብሎክ አድርጋኛለች። ዋይ እች ልጅ እኮ አንዳንዴ ሾጥ ናት። ተናግረሻት ይሆን እንዴ? በምንድን ነው የተጣላሽው? 4 ኪሎ ገንዘብ ስሩ ኦፌንድ አደረገሽ። 4 ኪሎ ገንዘብ ስሪ ኦፌንድ አደረገሽ። ገንዘብ ስሩ ተው ላይ እኮ አትደርስም። እሷ ግን ቱ ቢ ኦነስት ደስ የምትል ልጅ ናት። ብትደርስም ኢትስ ኦኬ መብቷ። እሺ ብሎክ ሚ ፈርስት እያለችሽ ነው። አይድናት እኔ 2 ነው ይቅር እዚህ ጋር በቃ ፒስ ፍጠሩ ማሮቼ፣ ይመችሽ። በቃ ሶሪ ግን 4 ኪሎ ነው ኦፌንድ ካረኩሽ ይቅርታ። ጥሩ ልጅ ናት። 4 ኪሎ ጥሩ ልባለ የኔ ቆንጆ። ሰላም ዋይስ እናማለን ሌላ። እሺ አዎ ሌላ ቀን እናማለን። እሺ እና እኔ የምላችሁ እኔ ከፋፊካ አልጣለም። ጀስ ለፋፊ ብሬክ ሰጣትና ትመለሳለች ትመጣለች። እና እኔ ኤስጂ እና ፋፊ የራሳቸው ልዩነት አላቸው። እኔ በነሱ መሀል እኔ አልገባም። በሰው ጥል ማለት አልገባም። እርቅ ጥሩ ነው፣ ግን በራሳቸው እንጂ ይታረቁ። ያስታራቂም አይደለም አጣይም አይደለም። እኔ መሀላቸው ውስጥ የለም ይህን ለማለት ነው።
ግን የሆነ የለም ፍትህ ጠያቂ ኖ እሺ የሆነ የለም በዛ የሆነ የለም በጣም የበዛ ነገር አለ። ከልክ ያለፈ ነገር አለ። ከመስመር የወጣ ነገር አለ። ከመስመር የወጣ ገብቷል። ቀን በቀን አንድ ሰው በዲግሪ ትክ እየመጣ ፍትህ ጠያቂ ነኝ አንቺ ራስሽን አጥፊና ፍትህ ልጠይቅልሽ በአማርኛው በቃ ግልጽ ንገሩኝና ወይ ተባበራችሁ እንዴ። አማርኛው እኮ እንደዛ ነው። ራስሽን አጥፊና ፍትህ ልጠይቅልሽ እኮ ነው። የኛ የሴት ተቆርቋሪዎች አሉ። አንዳንድ ነው 1-3 ሴቶች ናቸው ያስቸገሩት። እኔ ሰው ጋር መድረስ አልፈልግም። ከማንም ጋር መነካከል አልፈልግም። ዝምታ ነው የሚመጡት። ስለዚህ ዝም ስል በዛ ደግሞ ታውቃለህ ይሳኮር ብዙ ነገር እንደወንዱ አይዊሽ የድሮ ጭንቅላቴ ቢኖር የዛሬ አመቱ በደንብ በቃ የለም ፍትትት አድርጌ አውርቼ ምናምን ግን ወርዝ አያደርግም ይኖ ነጋ ምናምን ሰውንም ማስቀየም ምናምን አስፈላጊ አይደለም። ጥሩ አይደለም። በቃ እዚህ ደግሞ የሚወዱ ልጆች ምናምን ይደብራችኋል ምናምን እንጂ እኔ ዝምታ ነው በቃ በራሴ ነገር ውስጥ ነው ያለሁት። እሺ እንዴት ናችሁ? ደህና ናችሁ? እና እንደ ሄለን መሆን አልፈልግም። ገብቷችሁ? እንደ ሄለን መሆን አልፈልግም። ገብቷችሁ? እንዴት ነሽ? ቦምብ ሰርች እየበላሁ ነው። ቦምብ ነቅለ ይዘው እኮ ቦምብ ነቅለ ይዘው እኮ ነው። እንዳትወረውሩ የት ተወርውረው የት ተወርውረው እና ያስጠላል። ቲክቶክ አስጠልቶኛል ሳይሆን ያደግማል። ግን በርቱ እናንተ ሌሎቻችሁ በርቱ ታሉ። ነገር ፍለጋ አይደለም። እጭስ ህይወቷን አክብደዋለች። ህይወቷን አክብዳ ከዚህ በኋላ እንደዚህ ድምጿ እንደዚህ የለም። ደራሽ የተባለ እናንተ እያለች ትሳደባለች። ማናቸው እነሱ? እናንተ ነው የምትለው። ጥሉ ከአንድ ሰው ጋር አይደለም። እናንተ የማዕድን ውልቅ ምናምን እሱ አይደለም የሚከሳት በሌላ ሰው። ከዛም ከተጋሮች ተታርቋል። የምግብ ነው ምናምን የሚባል ሰው ወንድም ጋር ስታወራ ማስረጃ አለኝ ከቲፒኤልኤፍ ጋር ታወራለህ፣ ሀገር ቤት ሪፖርት አስደርጋለሁ ምናምን ስትለው ብዙ ማስረጃ አላት ይሉ አንዱንም ግን አላየሁት። ስለዚህ ተጋሮች ምናምን አፎ ብላቸዋል። አሪፍ እንደ ሄለን ሀሳብ እስቲ ንካኝ ፈርታ የፈራችው ነገር አለ። የሆነ ነገር ብቻ በልጄ ልትመጣብኝ ነው ምናምን እያስፈራራች ነው። ፈርታ ነው እንጂ ድመት እንደሚሉት እንደዛ እኮ
ያልፈራ ሰው አያወራም። ያልፈራ ሰው ዝም ይላል። ዝምታን ይላል። ዝምታን ይመርጣል። ዝምታን ይመርጣል። ፈርታለች። ታዝኑላታላችሁ? ታዝኑላታላችሁ? እስቲ ጻፍ። ኦነስት ኦፒኒየን ሌለን